ሰላም ጤና ይስጥልን አድማጭ ተመልካቾቻችን ጥር 26 2018 ዓ.ም ዕለታዊ መረጃዎችና ዘገባዎችን ይዤ መጥቻለሁ። መረጃና ዘገባዎችን እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በሁለቱ የትግራይ ታጣቂዎች ህወሓትና የትግራይ የሰላም ኃይል የሚባለው ኃይል በዚህ ሰዓት አፍላ ውጊያ እያደረጉ መሆናቸውን የሚገልጽ መረጃ ይዣለሁ። ይህንን ጨምሮ በአማራ ክልል በተለያዩ አካባቢዎች ያሉ ውጊያዎችና ዝርዝር መረጃዎችን በዚህ ሰዓት የማደርሳችሁ መረጃ ይሆናል። እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። ከተወካዮች ምክር ቤት አባላት ለሚቀርቡ ጥያቄዎች ጠቅላይ ሚኒስትር አብይ አህመድ ማብራሪያና ምላሽ እየሰጡ ይገኛሉ። ከዚህ አንጻር አንድ መሰረታዊ ጥያቄ ተነስቷል። በቅርቡ የተመሰረተው አማራ ፋኖ ብሔራዊ ንቅናቄ ጋር የሚኖራችሁ ድርድር ምንድን ነው የሚል ከአማራ ብሔራዊ ንቅናቄ ምክር ቤት ተመራጭ ዶክተር አበባው ደሳለው የቀረበ ጥያቄ አለ። ፋኖ የገፋቸው ኃይሎች ጋር እየተደራደራችሁ ይሄኛው ጋር ለመደራደር ምን ቁርጠኝነት አላችሁ የሚል የሰላም አጠቃላይ በኦሮሚያ በአማራ ክልል ያለውን የጸጥታ ሁኔታ በተመለከተ እና የሀገሪቱ የጸጥታ ሁኔታ ከዕለት ወደ ዕለት ወደ እየከፋ መሄዱን በሚገልጽበት ጥያቄ ውስጥ ይህ ጥያቄ ተነስቷል። እንግዲህ በዚህ ጉዳይ ላይ የሚሰጠውን ምላሽ ጨምሮ የተለያዩ ምላሾችን በቀጣዩ መርሃ ግብር ይዤ የምመለስ ይሆናል። ከዚህ ጋር በተያያዘ እንግዲህ በተወካዮች ምክር ቤት ዛሬ ከተናገሩት መካከል አባይን ግድብ ለመገንባት ኢትዮጵያ አንድም ቁራጭ ሳንቲም ከየትኛውም ሀገር አልተቀበለችም የሚል ምላሽ ተሰጥቷል። ይህ ግን ለምክር ቤት አባላት በጠቅላይ ሚኒስትሩ የሰጠው ምላሽ ዶናልድ ትራምፕ የአሜሪካው ፕሬዚዳንት ከአሁን በፊት በተደጋጋሚ 4 ጊዜ ወደ አባይን በተመለከተ ወደ መድረክ ወጥተው ባደረጓቸው ንግግሮች አባይን አሜሪካ ነች የገነባቸው ብለዋል። ይህንን በይፋ ምላሽ ሲሰጥ አላየንም። ዛሬ ግን አሁን ለምክር ቤት አባላት ይሄ ተሰጥቷል። ከአሁን በፊት የእንግሊዝ የኢትዮጵያ ኤምባሲ ምላሽ ከመስጠት ውጭ የተደራጀ ምላሽ አልተሰጠም። ለዚህን ጨምሮ የተለያዩ ምላሽ ተሰጥተዋል። ዋና ዋና ነጥቦችን በተለይ እንግዲህ የሀገሪቱን የጸጥታ ሁኔታ ለማሻሻል ያለው ቁርጠኝነትና የተለየ ሀሳብ የሚቀርብ ከሆነ እሱን ይዤ መጥለስ ይሆናል። ይህንን ጨምሮ እንግዲህ የህወሓት ስትራቴጂክ አመራር የሚባሉት ውሳኔ አሳልፈዋል። ይህንን ጨምሮ የተለያዩ መረጃዎችን በዚህ ሰዓት የምሰሙ ይሆናል። ከዛ በፊት የጠለምት የወሰንና ማንነት አስመላሽ ኮሚቴ የሰጠውን መግለጫ ወደ እናንተ አቀርባለሁ። የጠለምት ወሰንና ማንነት አስመላሽ ኮሚቴ ሰሞኑን በጠለምት ቀጠና የነበረውን ሁኔታ ሁላችሁም ስትከታተሉት ነበረ። እንግዲህ ይህንን መግለጫ በሙሉ ወደ እናንተ አደርስና ወደ መረጃዎቹ ሄዳለሁ። ከጠለምት የአማራ ማንነትና የወሰን አስመላሽ ኮሚቴ በወቅታዊ ጉዳዮች ላይ የተሰጠ መግለጫ። የጠለምት የአማራ ማንነት ወሰንና አስመላሽ ኮሚቴና ኮሚቴው የወከለው መላ ህዝቡ ለሰላም ካለን ጉጉት የተነሳ ግጭት የማቆም ስምምነት አካል የሆነውን የፕሪቶሪያ ስምምነት በማክበር ለሰላም ዋጋ ስንከፍል መቆየታችን ይታወቃል። በጅምላ እያፈኑን ሰላም ሰብከናል፣ እያቆሰሉን የሰላም ክንዳችን ዘርግተናል፣ እየገደሉን የሰላም ሐዋርያ ሆነን ከልክ ያለፈ ዋጋ ከፍለናል። አሁንም ለሰላም ዋጋ መክፈላችን ቀጥለናል። ይሁን እንጂ በትህነግ በኩል ያለው በህግና በመርህ በስምምነትና በግልግል ዳኝነት ያለመገዛት ፍላጎቶች በእኛ በኩል ለሰላም የሰጠነውን ከፍ ያለ ቦታ ዋጋ የሚያሳጣ የፌዴራል መንግስት ያሳየውን አርቆ አሳቢነት የቀበረ የኢትዮጵያን ሀገረ መንግስት አደጋ ላይ የጣለ ሆኖ ታይቷል ይላል። እንግዲህ ስለ ፌዴራል መንግስት ያነሱት እንኳ ብዙ የሚያስማማ ጉዳይ አይደለም። ፌዴራል መንግስቱ በዚህ ጉዳይ ላይ ያለው አሻጥር በተደጋጋሚ ተገልጿል። ለማንኛውም መግለጫቸውን ቀጥላለሁ። የፕሪቶሪያው ስምምነት በግልጽ በወረቀት ከሰፈሩ የስምምነቱ ፍሬ ነገሮች ውጭ በሆነ መንገድ በትህነግ በኩል ትርጉምና ማብራሪያ ሲሰጥበት በተፈናቃይ ስም ታጣቂ ኃይሉን ሲያስገባ የጠለምት የአማራ ህዝብ እንዳሻው ረግጦ ለመግዛት የራሱን ወታደራዊ ፖለቲካዊ አቅም ለማሳደግ ጊዜ ለመግዛት የጊዜያዊ አስተዳደር ምስረታዊ ይራዘምልን ጥያቄ በማቅረብ ሂደቱን ሲያወሳስብ ከቆየ በኋላ ጥር 18 ቀን 2018 ዓ.ም በመላው የኢትዮጵያ ህዝብና ዓለም አቀፉ ማህበረሰብ በግልጽ በተመለከተው ሁኔታ የምስራቅና የምዕራብ ጠለምት ወረዳዎችን በኃይል ለመውረር ውጊያ መክፈቱና የፕሪቶሪያው የሰላም ስምምነት በግልጽ ጥሶታል። የጠለምት የአማራ ህዝብ ራስን በራስ የማስተዳደር ህገ መንግስታዊ መብቱ በሚጨፈልቅ መልኩ ወደ ዳግም የባርነት አገዛዝ ለመውሰድ ሁኔታዎችን የማወሳሰብ ሴራ፣ ሸፍጥና ግጭት ዓላማ ያለውን ንግግርና ዝግጅት ሲያደርግ የቆየው ቡድኑ በመጨረሻ ወደ ግጭት በመግባት በመስዋዕትነት በሚጠይቅ መልኩ በመከላከያ ሰራዊትና በአካባቢው ሰላም አስከባሪ ኃይል ሊመከት ችሏል። በዚህ አጋጣሚ ወራሪውን ለመመከት መከላከያ የከፈለው መስዋዕትነት የጠለምት ኮሚቴ እንደሚያመሰግንና በአማራ ህዝብ ስም ልባዊ ምስጋና እንደሚያቀርብ ገልጿል። በህዝብና በፌዴራል መንግስቱ ወደ ሰፊነት በአማራና የትግራይ ህዝብ መካከል ከሀቅ ላይ የተመሰረተ እርቅና መልካም ጉርብትና ይፈጠራል በተስፋ ሁኔታዎችን በምንከታተልበት ወቅት ትህነግ የከፈተውን የጦር ወረራ ቡድን ያለ ጦርነት መኖር የማይችል የህዝብና የሀገረ መንግስት ህልውና አደጋ መሆኑን ዳግም አረጋግጧል። ይህ ሁኔታ ለሰላም ብዙ ዋጋ እየከፈለ የጠለምት የአማራ ተወላጅ ህዝብን እጅግ አሳዝኗል፣ በጣምም አሳስቧል።
በዚህ ሁኔታ ውስጥ የሆነን ኢትዮጵያ ብሔራዊ ምርጫ ቦርድ 7ኛ ሀገራዊ ምርጫ አስመልክቶ የምርጫ ክልልና ምርጫ ጣቢያው ዝርዝር መረጃ ይፋ ማድረጉ ሰነዱ ላይ ተመልክተናል። በዚህ መሰረት የጠለምት 3 ወረዳዎች ማለትም ምስራቅ ጠለምት፣ ምዕራብ ጠለምትና ማይጠብሪ ከተማ ሰሜን ምዕራብ ትግራይ በሚል ምድብ ስር ተጠቅሰው አይተናል። በጦርነትና በወረራ ስር ሆነን የተመለከትነው የቦርዱ ምርጫ ጣቢያ ዝርዝር መረጃ የጠለምት የአማራ ማንነት ወሰን ጥያቄ የህዝብ ፍላጎት መሬት ላይ ያለውን እውነታዎች ያገናዘበ ሆኖ አልተገኘም። ከሁሉም በማስቀደም ከትህነግ ጠለምትን ጨምሮ ወልቃይት ጠገዴ፣ ራያ ወደ ትግራይ ሪፐብሊክ ለማካለል የወሰነው በረሃ ያለ ባወጣው 1968 ማንፌስቶ እንደነበር፣ በደርግ መውደቅ ማግስት ከነዚህ አካባቢዎች ወደ ትግራይ ክልል በወቅቱ ክልል 1 ያጠቃልለው በጉልበት እንደነበር፣ ጠለምትን ጨምሮ ወልቃይት ጠገዴ፣ ራያ ወደ ትግራይ የተካለለው በብሔራዊ ክልላዊ አስተዳደር ለማቋቋም የወጣው አዋጅ ቁጥር 7/1984 በሚጥስ መልኩ እንደነበር በዝርዝር በመጥቀስ ለፌዴሬሽን ምክር ቤት የጠለምት አማራ ማንነት ወሰን አስመላሽ ኮሚቴ ማቅረቡን ይገልጻል። እኛ የጠለምት አማራዎች ታሪካችን፣ ስሪታችን፣ ማንነታችንና ስነልቦናችን ጎንደሬ አማራ ነው። አማራዊ ማንነታችንና ተከዜ ወሰናችን እንዲከበር ደጋግመን በአደባባይ ሰልፍ ከመጠየቃችን በላይ ትህነግ የወረራ ውጊያ በከፈተብን በዚህ ሳምንት ውስጥ እንኳ ባለፈው ጥር 22 ቀን 2018 የማይጠብሪ ከተማ ባካሄደው ህዝባዊ ሰልፍ ለዓለም ማህበረሰብ በግልጽ አሳይተናል። ስለሆነም የምርጫ ቦርድ የጠለምት አማራ ህዝብና መብትና መሰረታዊ ፍላጎት ባከበረ መልኩ የምርጫ ጣቢያ ምደባ ስያሜው እንዲያርም በአማራ ክልል ስር እንዲደረግ እየጠየቅን ትህነግ የፕሪቶሪያውን ስምምነት በመጣስ ጦርነት እንደከፈተብን ዳግም የጸጥታ ግምገማ ከሚመለከተው አካል ጋር በመስራት እርማት እንዲሰጥ እየጠየቅን እኛ በኩል ግንቦት 24 ቀን 2018 የሚደረግ 7ኛ ዙር ምርጫ በሰላም እንዲጠናቀቅ የበኩላችን ድርሻ እንወጣለን እና ለዚህም ዝግጁ ነን ይላል። በመጨረሻም የጠለምት የአማራ ህዝብ ያለ ማንነቱ ሌላ ማንነት በኃይል ተጭኖበት የነበረ ቢሆንም ፍትሐዊ የማንነት ትግል የትም ቦታ ተሸንፎ የማያውቅ በመሆኑ በጊዜ ሂደት እውነታው ከመላ ኢትዮጵያን አልፎ ዓለም አቀፍ ማህበረሰብ የተገነዘበበት ደረጃ ላይ ደርሷል። ህዝባችን ወደ ኋላ ላይ መለስ ነፃ የወጣ መሆኑ እንዲታወቅ ዳግም እያስገነዘብን በሶስቱም ወረዳ የሚገኘው ህዝብ ጊዜያዊ አስተዳደር በማዋቀር የአካባቢን የመልማትና የፍትህ ጥያቄ እንዲቀላጠፍ ከህዝባችን የማንነትና ወሰን ጥያቄ ጎን ለጎን የመልማት ጥያቄ በኢትዮጵያ ዜግነት ሊያገኝ የሚገባው የበጀትና የልማት ማካካሻዎች እንዲሰጡን የፌዴራል መንግስቱን እንጠይቃለን። ያው በጀት እንደ ወልቃይት የተከለከለበት አካባቢ ነው። በተለይም የጠለምት ህዝብ የፕሪቶሪያው ግጭት የማቆም ስምምነቱን አክብሮ እንደ ኢትዮጵያዊ አብሮነት እንደ ተዋሳኝ ጎረቤት ሰላምን መርጦ ያለና ቀጣይም የሚኖር ታላቅ ህዝብ መሆኑን ያረጋገጥንበት ሰኔ 20 የፕሪቶሪያውን ስምምነት በማክበር ተፈናቃይ የተቀበለ በመሆኑ ሰኔ 20 2016 ይህን አረጋግጠናል። ይህ የሰላም ዘብ የሆነ ህዝብ ድምፅ ሊከበር ይገባል ስንል በአክብሮት እንጠይቃለን። የጠለምት የአማራ ማንነት ወሰን አስመላሽ ኮሚቴ ማይጠምሪ ጎንደር ኢትዮጵያ ጥር 26 2018 ዓ.ም ይላል። እንግዲህ በጥሪው ላይ የተለያዩ ጉዳዮች ተቀምጠዋል። የሰሞኑ ግጭት እንዲሁም ደግሞ የምርጫ ቦርድን ጉዳይ የሚቃወሙ አንዳንዶቹ እንግዲህ ባለፈውም በወልቃይት ጉዳይ ሲቀርብ እንደነበረው አሁንም እነዚህ አካባቢዎች እጅ ጥያቄዎች ያሉት በማን እጅ እንደሆነ ያው በተደጋጋሚ ተገልጿል። አሁን ከዚህ ከቀረበው ጥሪ ባሻገር በምርጫ ቦርድ ያለው ሁኔታ ምርጫ ቦርድ የፌዴሬሽን ምክር ቤትና የህገ መንግስት አወቃቀርን ተከትሎ የወሰነው ውሳኔ ስለሆነ ችግሩ ያለው ምርጫ ቦርድ ላይ አይደለም፣ የፖለቲካ ውሳኔ ላይ ያለ መሆኑ በዚሁ ማሳወቅ ያስፈልጋል። እንግዲህ በዚህ የጠለምት መግለጫ ባሻገር እናት ፓርቲም እንደዚሁ አጭር መግለጫ በወቅታዊ ጉዳይ ላይ አውጥቷል። እሱንም አስከትላለሁ። በወቅታዊ ጉዳይ ላይ ከእናት ፓርቲ የተሰጠ አጭር መግለጫ በሀገራችን ኢትዮጵያ ባለፉት 8 ዓመታት በነበሩት ግጭቶች ሳቢያ የጠፋው የሰው ህይወት፣ የወደመው ንብረትና የተናጋው ማህበራዊ ትስስር ገና ሳይጠገን አሁን ደግሞ የፌዴራል መንግስቱ እና በህወሓት መካከል ዳግም ጦርነት እያንዣበበ መሆኑ ፓርቲያችን በእጅጉ ያሳስበዋል። የ2013 ሚሊዮኖች ነፍስ ያጠፋው፣ ለአካል ጉዳት የዳረገው፣ ከቀያቸው ያፈናቀለው፣ በቢሊዮኖች የሚገመት ንብረት ያወደመው ደም አፋሳሽ ጦርነት በፕሪቶሪያዊ ሰላም ስምምነት ቢቋጭም አሁንም ዳግም እንቅፋቱ ሊመታን እየተንደረደርንለት የሚመስለው የጦርነት ነጋሪት ጉሰማዎች ከአካባቢያዊ ችግሮች እና የኃይል አስተላለፎች ጋር ሲታዩ አገሪቱን ወደማታውቀው ይበልጥ ወደ ከፋ አዝቀት ውስጥ የሚከት አቅም ያላቸው አደጋዎች እንደሆኑ መገመት አያዳግትም። ስለሆነም ሁለቱም ኃይሎች የፖለቲካ ልዩነቶችና በጠመንጃ ለመፍታት መሞከር የሀገርን ህልውና አደጋ ላይ የሚጥል መሆኑን ተረድተው ከማናቸውም አባባሽ ምክንያቶችና የኃይል እርምጃ እንዲቆጠቡ እናሳስባለን። የህዝባችን ሰላምና ደህንነት ለማረጋገጥ ሲባል ሁለቱም ኃይሎች ወደ ንግግርና ድርድር እንዲመጡ እናሳስባለን።
ዓለም አቀፍ ማህበረሰብ ችግሩ ከመባባሱ በፊት ተገቢውን ጫና እንዲያደርጉና ለዘላቂ ሰላም የሚደረገውን ጥረት እንዲደግፉ ጥሪያችን እናስተላልፋለን። ህዝባችን በአጠቃላይ በተለይ ደግሞ ወጣቱ ባገኘው አጋጣሚ ሁሉ ጦርነት በቃኝ እንድል ጥሪያችን እናስተላልፋለን። ፈጣሪ ሀገራችንና ኢትዮጵያን ህዝቦቿን ይጠብቅ። ጥር 26 ቀን 2018 እናት ፓርቲ አዲስ አበባ ኢትዮጵያ ይላል። በህዋት መካከል ያለውን ስጋት ምክንያት ተደርጎ የተሰጠ መግለጫ ነው። ወደ ሌሎች መረጃዎች ይቀጥላለሁ። ወደ መረጃዎች ሲቀጥል በአርሲ አሁንም በርካታ የኦርቶዶክስ እምነት ተከታዮች ታፍነው ተወስደዋል። ባለፈው ቅዳሜ ለእሁድ አጥቢያ ሌሊት ታፍነው የተወሰዱት ኦርቶዶክሶች አሁን ያሉበት ሁኔታ አይታወቁም፣ እጅጉን አሳስቦኛል ሲል የምስራቅ አርሲ ሀገረ ስብከት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የአካባቢው የሀገረ ስብከት መሪ ተናግረዋል። እንደ ሀገረ ስብከቱ ከሆነ የተወሰዱት ምዕመናን ይታገቱ ይገደሉ ወይስ ባሉበት ሁኔታ አይታወቅም፣ እጅግ አሳሳቢ ነው ብሏል። እንግዲህ በምስራቅ ጠለምት በምስራቅ አርሲ ቁጥራቸው ያልታወቀ ምዕመናን ታግተው ተወስደዋል የሚለው መረጃ ጥር 23 ለጥር 24 ሌሊት ታግተው የተወሰዱት የኦርቶዶክስ እምነት ተከታዮች በምን ሁኔታ ላይ እንዳሉ አይታወቅም ነው የተባለው። ይገደሉ ወይም ደግሞ በሕይወት ይኖሩ እስካሁን ድረስ ያሉበት ሁኔታ ፍንጭ አልተገኘም። ቁጥራቸውን በተመለከተ የተለያዩ አሃዛዊ መረጃዎች እየወጡ ነው። የዞኑ ሀገረ ስብከት ወደ 13 ምዕመናን መወሰዳቸውን ሲገልጽ፣ ሌሎች የመረጃ ምንጮች ደግሞ ቁጥሩን 17 ያደርሱታል። የአንድ ቤተሰብ አባላት የሆኑ ህፃናትና ሴቶችን ጨምሮ ከ17 በላይ የኦርቶዶክስ እምነት ተከታዮች ታግተው ተወስደዋል። ታግተው የተወሰዱበት ቦታው ምስራቅ አርሲ ወረዳ ሆን ቆሎ ዋቤ ተብሎ በሚጠራ ወረዳ ሲሆን ልዩ ስሙ ደግሞ ሊሙ ለመን ተብላ በምትጠራ የባለ እግዚአብሔር ቤተክርስቲያን ሰበካ ደግሞ ደብር የእምነት ተከታዮች ናቸው ታግተው የተወሰዱት። በምስራቅ አርሲ ሆንቆሎ ዋቤ በተባለ ቦታ እገታው ሲፈጸም ደግሞ መንደሩ ልዩ ቦታው ከላይ የተገለጸው ነው። በዚህ በተለይ ሊሙ ለመን በተባሉ መኖሪያ መንደሮች ታጣቂዎቹ በመግባት ነው ምዕመናንን አግተው የወሰዱት። ታጣቂዎቹ እገታውን በፈጸሙበት ወቅት በአቅራቢያው የመንግስት ሚሊሻዎች እንደነበሩ የመረጃ ምንጮቹ ይገልጻሉ። የመንደሩ ነዋሪዎችን ግን ከታጣቂዎቹ እገታ ሊያድኑ አልቻሉም። በዚህ ሰዓት እንግዲህ በተለይ ያደደሆ ተብሎ የሚጠራው ቤተክርስቲያን ምዕመናን ስጋት ላይ በመሆናቸው ሌሎች ደግሞ አካባቢውን ለቀው እየተፈናቀሉ መሆናቸው ተገልጿል። እንግዲህ በአርሲ ቀደም ብሎ ባለፈው ህዳር እና ጥቅምት ላይ በርካታ ሰዎች መታገታቸው ይታወቃል። በቀቅሳ በተባለ መንደርም 21 ሰዎች ከህዳር መጨረሻ ላይ መታገታቸው ይታወቃል። ከነዚህ ውስጥ 4ቱ ሲገደሉ 17ቱ እንደዚሁ ከቀናት በኋላ ገንዘብ ከፍለው ተለቀዋል። ከህዳር ወር ወዲህ ትናንትና የተፈጸመው እገታ እንግዲህ ከፍተኛ ቁጥር ያለው ሰዎችን በማገት የመጀመሪያው ሆኗል። በምስራቅ አርሲ በጥቅምት ወር ብቻ ከ70 በላይ የኦርቶዶክስ እምነት ተከታዮች በአሰቃቂ ሁኔታ መገደላቸው፣ መታገታቸው፣ መጨፍጨፋቸው ይታወቃል። ይህም በወቅቱ ከሀገር ውስጥ እስከ ዓለም አቀፍ ጉዳዮች መነጋገሪያ የሆነ አጀንዳ ነበር። ዛሬም እንግዲህ በኦርቶዶክስ እምነት ተከታዮች ላይ የሚፈጸመው የታጣቂዎች ጭፍጨፋ ቀጥሏል። በነገራችን ላይ ታጣቂዎቹ በአካባቢው በተለይ በአክራሪ እስልምና አስተዳደሮች በተለይ መሰረታቸውን እስከ ዋቢ ሸበሌ ድረስ ባሉ የሽብርተኛ ቡድኖች ጋር ትስስር ባላቸው ታጣቂዎችና የአካባቢው አስተዳደሮች የሚደገፍ መሆኑን ነው መረጃዎቹ የሚገልጹት። ባለፈው ይህንን በተመለከተ ከዚህ ከአርሲና ባሌ ቆላማ ቦታዎች እስከ ሸበሌ ድረስ ፑንትላንድ፣ ሶማሊያ እንዲሁም ደግሞ ሀርጌሳ ድረስ የተዘረጉ የሽብር መስመሮችን የሚያጋለጡ መረጃዎች መውጣታቸው ይታወቃል። ወደ አርማጭሆ ስንሄድ በአርማጭሆ ቀጠና በማዕከላዊ አርማጭሆ ማሰሮ ደንብ ወረዳ ጃንሱማ ቀጠና ሽመልስ በር ተብሎ በሚጠራ ቦታ ላይ በተፈጸመ የደፈጣ ጥቃትና ለሰዓታት በተደረገ ውጊያ ከፍተኛ ሰብአዊ፣ ቁሳዊ፣ ወታደራዊ ኪሳራ መድረሱን የሚገልጹ መረጃዎች ወጥተዋል። የአድማ ብተና የሻለቃ አዛዥም በዚህ ጥቃት ስለመገደሉ እንዲሁም ደግሞ በቁጥር ያልታወቁ የሚሊሻና የአድማ ብተና እንዲሁም ደግሞ የሰላም አስከባሪ አባላት ጉዳት እንደደረሰባቸው መረጃዎች ጠቁመዋል። ከ3 ሻለቃ በላይ የአድማ ብተና የሰላም አስከባሪና የሚሊሻ ኃይል ወጥቶ ወደ አካባቢው ስምሪት እና ውጊያ ካደረገ በኋላ በህይወት ተርፈው የተመለሱት ጥቂት ቁጥር ያላቸው እንደሆኑ ነው የመረጃ ምንጮቹ የገለጹት። ተመሳሳይ እንደዚሁ በባህር ዳር አቅራቢያም እንደዚሁ ድንገተኛ የደፈጣ ጥቃት ተፈጽሟል። ከባህር ዳር ከተማ በመነሳት ወደ ጭንባ ተብሎ ለሚጠራው አካባቢ
ለአሰሳና ለወታደራዊ ስምሪት በወጣ የመከላከያ ኃይል ላይ እንደዚሁ የደፈጣ ጥቃት ተፈጽሟል። የደፈጣ ጥቃት እየተፈጸመው በይጎዶ እሪ በከንቱ ተብሎ ቢጠራ አካባቢ ሲሆን ከቀኑ 9 ሰዓት ላይ ነው የደፈጣ ጥቃት የተፈጸመው። በተፈጸመው የደፈጣ ጥቃት ጉዳት ደርሷል። የደረሰው ጉዳት ግን በውል አልታወቀም። ከጥቃቱ በኋላ ለስምሪትና ለአሰሳ ወጥቶ የነበረው የመከላከያና የሚሊሻ ኃይል ወደ ባህር ዳር ተመልሷል። ሌላው መረጃችን እንደዚሁ ወደ ራያ ቀጠና የሚወስድን መረጃ ነው። በራያ ቀጠናና ህወሓትን የተመለከቱ መረጃዎችን አስከትላለሁ። መጀመሪያ ህወሓት ወደ አዲስ አበባ እንደዚሁ የልዑካን ቡድን ሊልክ መሆኑን ተሰምቷል። በትላንትናው ዕለት በነበረ ስብሰባ እንግዲህ ከጊዜያዊ አስተዳደሩ ከህወሓት እና እንዲሁም ደግሞ ከህወሓት ወታደራዊ አዛዥ ከሶስቱ ቡድን የተወጣጣ ኃይል በጊዜያዊ አስተዳደሩ መሪነት ወደ አዲስ አበባ እንዲሄድና የፌዴራል መንግስት ባለስልጣናትን እንዲሁም ደግሞ የውጭ ዲፕሎማቶችን የአፍሪካ ህብረትን ጨምሮ እንዲያነጋግር አቅጣጫ ተሰጥቷል ተብሏል። ከቡድኑ ከጊዜያዊ አስተዳደሩና ስትራቴጂክ አመራር ከሚባለው የህወሓት ቡድን ውስጥ እንግዲህ ከሶስት ሰዎች ውስጥ የተወሰኑ ተመርጠው እንዲሄዱ ነው የስምምነት ላይ የተደረሰው። ከጊዜያዊ አስተዳደሩ እንግዲህ ጀነራል ታደሰ ወረደ፣ ፍስሐ ማንጁስ እና ማኑኤል አሰፋ፣ ከህወሓት ደብረጽዮን ሞንጆሪኖ፣ ዶክተር አብርሃም ተከስተ፣ ከታጣቂ አዛዦች ደግሞ ጀነራል ምግበይ፣ ጀነራል ጆን መድድ፣ ጀነራል ኃይለስላሴ ይገኙበታል። የትኞቹ እንደሚሄዱ አልታወቀም፣ ግን እንዲሄዱ ስምሪትና ውሳኔ ተላልፏል። ከዚህ የተውጣጣ ቡድን ወደ አዲስ አበባ እንደሚሄድ የታወቀ ሲሆን እንግዲህ በአዲስ አበባ ከዲፕሎማቶች ጋርም ይነጋገራል ተብሏል። ወደ ራያ ግንባር ስንሄድ በራያ ግንባር እንደዚሁ ከማለዳ ጀምሮ ዛሬ ከባድ ውጊያ እየተደረገ ነው የሚገኘው። ከማለዳ ጀምሮ እየተደረገ ባለው ውጊያ እንደዚሁ የተለያዩ የቦታ ለውጦች መኖራቸውን የሚገልጹ መረጃዎች ወጥተዋል። ማለዳ 11 ሰዓት ጀምሮ በአፋር ያሎ ወረዳና በራያ ባላ ወረዳ አዋሳኝ በሆኑ በሸቃይ ከተማ እና ቢሶበር ዙሪያ ነው በከባድ መሳሪያ የታገዘ ውጊያ እየተደረገ ያለው። ትላንትና ሌሊት ህወሓት በዚህ አካባቢ በርካታ ታጣቂዎችን ሲያስጠጋ ካደረ በኋላ የስምሪት ቦታዎችን እና የግዳጅ ቦታዎች እንዲይዙ ከተደረገ በኋላ ነው ሸቃይ ከተማ እና ዙሪያው ውጊያ የተደረገው። ኦለጋ እና ወላዳ ተብሎ የሚጠሩ ቦታዎች ላይ በአራት አቅጣጫ ወደ ሸቃይ ከተማ ህወሓት ኃይል ሲያንቀሳቀስ፣ በሌላ አቅጣጫ ደግሞ ከለዋ ተብሎ ከሚጠራው የአፋር አካባቢ ያለው ወረዳ ማለት ነው እየተንቀሳቀሰ የትግራይ የሰላም ኃይል የሚባል ቡድን ያጸፋ ምላሽ ሰጥቷል። ወሳኝ የተባለችውን ገዥ መሬት ይችን ቢሶበር ተብላ የምትጠራውን ቦታ ለመቆጣጠር የትግራይ የሰላም ኃይል በአፋር የጸጥታ ኃይሎችና በመከላከያ ሽፋን እየተሰጠው ወደ አካባቢው መጠጋቱን ተከትሎ ህወሓት ቀድሞ ቦታውን ተቆጣጥሮ ነው ውጊያ እየተደረገ ያለው። በዚህ ወደ ቢሶበር ማለት እንግዲህ ወደ ራያ ጨርጨር አፋር፣ እንዲሁም ደግሞ ወደ ራያ ባላ የአማራ ክልል፣ እንዲሁም ደግሞ ወደ ራያ አቆቦ የአማራ ክልል፣ እንዲሁም ደግሞ ወደ ራያ ዘቦ ወደ ትግራይ ክልል መውጫ የሆነ ሁነኛ ወሳኝ ገዥ መሬት የሚባል ነው። በአጠቃላይ የአማራ ክልል የትግራይና የአፋር አካባቢዎችን የሚያዋስን አካባቢ። ይህን አካባቢ ለመያዝ የሚደረገውን የትግራይ የሰላም ኃይል ጥረት ነው በከባድ መሳሪያ ምላሽ የሰጠ እና እንደዚሁም ቀድሞ ቦታዎችን በመቆጣጠር ውጊያ እየተደረገ ያለው። የራያ ጨርጨር መስመር አሁንም ዝግ መሆኑ ነው የተገለጸው። ይሄ የተዘጋው በአፋር የጸጥታ ኃይል መሆኑ ታውቋል። መከላከያ ከለዋ ተብሎ ከሚጠራው ቦታ ወደ ቢሶበር እና ሸቃይ ከተማ ለቲፒኤፍ የትግራይ የሰላም ኃይል ተብሎ ለሚጠራው የከባድ መሳሪያ ሽፋን እየሰጠ ነው። ውጊያው የጨበጣ ይመስላል። እንደዚሁ ደግሞ በቦምብ ፍንዳታዎች ጭምር ይሰማሉ ሲሉ የመረጃ ምንጮች ገልጸዋል። ያለማቋረጥ ለሰዓታት ቀጥሏል። የመረጃ ምንጮቹ በሌላው ግንባር ደግሞ ያለው ውጊያ ቆሟል። የትግራይ የሰላም ኃይል የሚባለው ደቡባዊ ዞን የሚባለውን የትግራይ አካባቢ ለመቆጣጠር በተለይ ከዋጅራት፣ ከዛታ፣ ከያሎ፣ ከመጋሌ፣ ከአፋር ኃይል ቢያንቀሳቅስም በ6 ቀናት ውጊያ የተጨበጠ ውጤት አላገኘም። ዋጅራት አካባቢ የተወሰኑ ቦታዎችን ከመቆጣጠር ውጭ ሲሉ ነው የመረጃ ምንጮች የገለጹት። ሌላው ደግሞ እንደዚሁ በራያ ቆቦ የሰልፍ ተደርጓል። ህወሓትን የሚያወግዝ ሰልፍ ነው። እንግዲህ አንዳንዶቹ ክስተቶች ያው ራስ ላይ እንደሚባርቁ ራስ ላይ የሚተኩሱ ይመስላሉ። ይህንን ሰልፍ ብልጽግና ሲያስተባብር የራያ የማንነት ጥያቄ በተመለከተ እና የህወሓትን ወረራ የሚያወግዝ ነው። ቀደም ብሎ ግን ኮረምንም አለማጣንም ለቆ የወጣው ራሱ ብልጽግና ነው። ከ2 ዓመት በፊት 2016 ሚያዝያ 7 የዚህን የ6ቱን ወረዳዎች አስተዳደር አፍርሶ የወጣው ብልጽግና አሁን ደግሞ ህወሓት ወሯቸዋል በሚል መከላከያ ሰራዊቱን ባለፈው ጥር 19 ሌሊት ማስወጣቱ ይታወቃል።
አሁን በአማራ ክልል በሚገኙ አካባቢዎች የተደረገ ያለው ሰልፍ ግን የፌዴራል መንግስቱ ምን እየሰራ ነው? ጥያቄው እና ተጠያቂው ማን ነው? ማን ነው የጉዳዩ ባለቤት የሚለውን እየቀላቀለ ነው። እንግዲህ በዛሬው ጥያቄ ላይ የተለያዩ መፈክሮች ተሰምተዋል። የራያ የማንነት ጥያቄ በአስቸኳይ ይመለስ፣ አማራንን እንጂ አማራ እንሁን አላልንም፣ በማንነት ምክንያት መሞትና መጨፍጨፍ ይቁም፣ ህወሓት በስድስቱም ወረዳዎች የፈጸመውን ወረራ ያቁምና ለቆ ይውጣ የሚሉ መፈክሮች ተሰምተዋል። ህወሓት በስድስቱ ወረዳዎች ላይ ለቆ እንዲወጣ ስምምነት ያደረገው ስምሪት የሰጠው ኃይሉን ያስወጣው ግን የብልጽግና መንግስት ነው። ብልጽግና ደግሞ እንግዲህ በህዝቡ በኩል እነዚህ ጥያቄዎችን ያስቀርባል። ያው እንግዲህ የዳኛና አባትየው ዳኛ አይነት ነገር ነው ጉዳዩ። የጉዳዩ ባለቤት ጉዳዩን ይጠይቃል፣ እንዲሁም ደግሞ የጉዳዩ ባለቤት ከሳሽ ሆኖ ይመጣል። በዚህ በኩል ኃላፊነት የሚወስደው ብልጽግና ነው። ከህወሓት ጋር በተያያዘ እንደዚሁ በማህበራዊ ሚዲያ ላይ ለረጅም ጊዜያት ጠፍተው የነበሩት የጠቅላይ ሚኒስትሩ የማህበራዊ ጉዳይ አማካሪዎች በተለይ ተረት ወጎችን እንዲሁም ደግሞ ሽሙጥና ሽሙሮችን እየወጡ ፌስቡክ ላይ ይጽፉ የነበሩት ዲያቆን ዳንኤል ክብረት እንደገና መጥተው አሁን ህወሓት ላይ እንደዚሁ ስላቅ መልእክት አስተላልፈዋል። ህፃናት እሳት ነበልባል እንዳይነካችሁ ሲባሉ አይነኩም፣ የሚነኩ ካሉ ይቃጠላሉ። ይህንን ሁኔታ በተመለከተ እሳት ሲነካቸው መልሰው የሚያለቅሱ አትንኩ ሲባሉ የማይሰሙ በሚል ህወሓቶችና የሰሞኑን ትንኮሳ በህፃናት ምሳሌ አስቀምጠዋል። እፉ ነው ብለዋቸዋል። እንግዲህ ህወሓቶች እሳት እንዳይነካችሁ ሲባሉ አይሰሙም፣ እሳት ነክተው ግን ሲቃጠሉ ያለቅሳሉ ሲሉ የህወሓትን ለቅሶ በዚህ መንገድ ስላቅ ወይም ደግሞ ሽሙጥ አስተላልፈውታል። እኛ እሳት ነን እናቃጥላለን፣ አርፋችሁ ትቀመጡ ይሻላል፣ እናንተ ህፃናት ናችሁ የሚል ነው። እንግዲህ በተደጋጋሚ እንደዚህ አይነት ፍረጃዎችን በማህበራዊ ሚዲያ እንደ አንዳንዶቹ ጭምር ለራሳቸው ጭምር ባርቆባቸው መግቢያ ያሳጣቸው ህወሓት በጦርነቱ ጊዜ ይናገሩት የነበረው ንግግር አብይ አህመድና ጌታቸው ረዳ ከታረቁ በኋላና አሁን ጎን ለጎን ሲቀመጡ እነዛ ንግግሮቻቸው ራሳቸው እንዳሳፈሯቸውም እንደዚሁ ይታወቃል። ግልጽ የሆኑ ማህበረሰብ ፍረጃዎች ነበሩ። በእርግጥ ጌታቸውም እንግዲህ አብይ ጋር ጎን ለጎን ተቀምጧል፣ ያን ሁሉ መከራ ሲያወርድ ቆይቶ። ሌላው ወደ እብናት ስንሄድ ከእብናት ወደ ደብረ ታቦር እንቅስቃሴ ላይ በነበረ ተሽከርካሪ ላይ የደፈጣ ጥቃት ተፈጽሟል። በተፈጸመው የደፈጣ ጥቃት ወታደራዊ ኪሳራ ደርሷል። ከእብናት ወደ ደብረ ታቦር እንቅስቃሴ ላይ የነበረ ወታደራዊ ተሽከርካሪ የደፈጣ ጥቃት የተፈጸመበት መሎ ሐሙሲት ተብሎ የሚጠራ ቦታ ነው። መሎ ሐሙሲት ላይ በተፈጸመው የድንገተኛ የደፈጣ ጥቃት ጉዳት ደርሷል። የጉዳቱ መጠን አልታወቀም። ለዚህ ሰዓት ከተለያዩ አካባቢዎች ማሰባሰብ ያቀረብኳቸው መረጃዎች እነዚህ ናቸው። ትላንትና ይቀርባል ያልኳችሁን ወልቃይት አካባቢ ያለው ሁኔታ በተመለከተ ስልክ አላነሳ ብለው ነው። ዝርዝሩን አጣርቼ እቀርባለሁ። ለዚህ ሰዓት የነበሩ መረጃዎች እነዚህ ናቸው። በድጋሚ ስለተከታተላችሁን ያመሰግናለሁ። መልካም ጊዜ